أمباسادر يفتحنا أوتي أسمع عن بات بريخ دمتي نقرني أقاوم صحاي كتعرب دي أختبرخ سماهاي أمباسادر يفتحنا أوتي أسمع عن بات بريخ دمتي نقرني أقاوم صحاي كتعرب دي أختبرخ سماهاي ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይሄ የሞኞች ፖሊሲ ግዴሎትም ክቡር አምባሳደር ጀነራል ይችን ነገር እውነት ብትሆን እንኳን ሌላ ሰው ቢናገራት ይሻላል። ስለ ኤርትራና ሻቢያ ለመናገር እርሶ ገለልተኛም ትክክለኛም ሰው አይደሉም። ሻቢያ 2-3 ጊዜ ያናገረው አንድ ጊዜ ማርኮ ያሰረው ደግሞም በኮሎኔሎቹ ያዘዘ የራሱን ሀገር ያስወጋው ሰው ስለ ኤርትራው ስብስብ ምንም ቢናገር ያምርበትም የሚል ተከራካሪ ብዙ መናገር ይችላል። የሻቢያና የባጫ ነገር ተከድኖ ይብሰል የሚባል መሆን አይችልም። ሲነገር ቢውል የማይሰለች አንዳንዴ ትራጀዲ አንዳንዴም ኮሜዲ የሚመስል ታሪክ በአንድ ትልቅ ድርሳን የሚጠረዝ ሰነድ ይወጣዋል። ባጫን በቅርብ ጊዜያት ውስጥ የተዋወቀ አዲሱ ትውልድ እሳቸውን የሚያስታውሳቸው በሻቢያ ኮሎኔሎችና ሻለቆች እየታዘዙ የትግራይን ሴቶች እያስደፈሩ የትግራይ ሕፃናትን ሲያስገድሉ ሻቢያን አትንኩብኝ እያሉ ሲከራከሩ ነበር። በርግጥ ባጫ ሻቢያን አትንኩብኝ ከማለታቸው በፊት ስማቸውም አትንኩት እንደነበር የዘመናችን ወጣቶች የሚያውቁት አይመስልም። ለዚያም ነው አንድ ሰሞን ባጫ ደበሌ ገባ መቀሌ እያሉ የጨፈሩላቸው። ይሁን እንጂ ባጫ ያለ ሻቢያ እንኳን መቀሌ ወላጆቻቸውን ቤት አይገቡም ነበር። ባጫ የሚል ስም ይኖራቸውም ዘንድ የህይወት ዑደታቸውን ወደ ሌላ አቅጣጫ የወሰደው ሻቢያ ነው። ምርኮኛ እንደ እግር ኳስ ተጫዋች ሲሸጥ ከታየ ምናልባት ባጫና ኦህዴዶች የመጀመሪያ ሳይሆኑ አይቀሩም። ለነገሩ ባጫን ሻቢያ ለኢሂድን ሸጣቸው አይባልም። የ50 ሺህ ብር መናጁ አድርጎ አስተላለፋቸው ቢባል ቀላል ገለጻ ነው። ይህንን አስቂኝ ደግሞም ጎምዛዛ ታሪክ እናቀርበዋለን። ባጫ ደበሌ ቡታና ሻቢያ የ50 ዓመት ታሪካቸው ባጭር የሚያልቅ ባይሆንም በዚህ ዝግጅት በጥቂቱ እንመለከተዋለን። ከ5 ዓመታት በፊት የሻቢያ ተላላኪ ሆነው አገራቸውን የወጉት እንደ ባጫ ደበሌ ያሉት ኦህዴዶች ከ50 ዓመታት በፊት የሻቢያ ምርኮኛ ነበሩ። ከጥቂት ዓመታት በፊት ሻቢያን አትንኩብኝ ሲሉ የነበሩት ባጫ ከ50 ዓመታት በፊት ስማቸው አትንኩት ነበር። የሻቢያን ጸረ ኢትዮጵያነት የሚገልጹ ሰዎችን ባንዳዎች እያሉ ሲናገሩ የነበሩት እንደ ባጫ ያሉ ኦህዴዶች ዛሬ ስለ ሻቢያ ክፉን ሲያወሩ ቢሰሙ ምክንያታቸው የአገር ፍቅር አይደለም። በፍጹም ከሻቢያ ጋር ሆነው ኢትዮጵያ ውስጥ የሚያልቅ ጦርነት የለኮሱ ኦህዴዶች ስለ ኢትዮጵያ የሚቆረቆር አእምሮ የላቸውም። ይህኛውን አእምሮአቸውን ሻቢያ ደጋግሞ ሲማርካቸው ወስዶባቸዋል ብሎ የሚከራከር ሰው ማስረጃ ላቅርብ ቢል ብዙ ይዘረዝራል። ሻቢያ ኦህዴድን የሚማርከው ሳህል ብቻ ሳይሆን 4 ኪሎ ቤተ መንግስትም ውስጥ እንደሆነ ከ2010 እስከ 2015 የነበረው ታሪክ ምስክር ነው ብሎ መናገርም ይችላል። እናም ምንም እንኳን ሻቢያ በኢትዮጵያ ላይ ሲያሴር ኢትዮጵያንም ሲወጋ የኖረ ኃይል ቢሆንም እነ ባጫ ሲናገሩት አያምርምና ነገሩን ከስሩ ለመመልከት ስንጥር በሚከተለው የባጫ ዳንስ እንንደረደራለን። ይህ የባጫ ደበሌ እስክስታ ነው። ባጫ ደበሌ ቡታ የሚወዱትን ዳንስ እንዲህ የሚያስነኩት በኬንያ ናይሮቢ በሚገኘው የኤርትራ ኤምባሲ ውስጥ ነው። ባጫ ጥቁር መነጽራቸውን አድርገው እንዲህ እየተሽከረከሩ ሲደንሱ የታዩት ግንቦት 2015 ዓ.ም የኤርትራ የመገንጠል ቀን በተከበረበት ዕለት ነበር። ኤርትራ ሆይ እንኳን ተገነጠልሽ ብለው በናይሮቢ የኤርትራ ኤምባሲ ተገኝተው ከነ አምባሳደር በየነ ርዕሶም ጋር የደነሱት ያዳንሳቸው አሁንም እንደተሰነደ ነው። ዳንሰኛው ባጫ፣ ወታደሩ ባጫ፣ ምርኮኛው ባጫ፣ ጄኔራሉ ባጫ፣ አምባሳደሩ ባጫ፣ ስመ ብዙ ባጫ ከፍ ዝቅ ብለው በኤርትራ የትግል ዘፈን የደነሱት ዳንስ በእርግጥም ብዙ ትርጉም አለው። አምባሳደር ይለ ሰሚያክ ዚያዳይ ካብቱን ቁጥሩባ ተፈልፍል የኦማይ ዓይን ማይ ባዕልኺ ስኺ 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 ምስኽንዶ ባጫ ደበሌ ይህንኑ የሻቢያን ዳንስ ከ10 ዓመታት በፊት በ1970ዎቹ በሳህል በረሃ ደንሰውታል። ያኔ የሻቢያ ምርኮኛ ሆነው ድርጅቱ ባቋቋመው የምርኮኛ ኪነት ውስጥ እሳቸው ደናሽ ነበሩ። ታጣቂ ኃይሉ በዚያ የኪነት ተግባሩ የፕሮፓጋንዳ ሥራ ለመስራት እናት ሀገራቸውን ኢትዮጵያንና እናት ጦራቸውን አብዮታዊ ሰራዊትን ለማውገዝ በሚዘፈኑ ዘፈኖች ላይ ባጫ ተወዛዋዥ ሆነው ይከሰቱ ነበር።
ታሪኩን ከመቀጠላችን በፊት ሻቢያ መንግሥት ሆኖ በናይሮቢም ጠርቶ ከማስደነሱ 40 ዓመታት በፊት በበረሃ ዘመኑ የዛሬውን ባጫ በዳንስ ያሳተፈበትን ሙዚቃ እናስታውስ። ባጫ ደበሌን ሻቢያ 2 ጊዜ ያስደነሳቸው፣ አንድ ጊዜ በሳህል ማርኮ ሌላ ጊዜ በናይሮቢ ጋብዞ የሚለውን ጎምዛዛ ፌዝ ተከትለን ስንጓዝ ሰውየው በትክክልም የአፍሪካ ቀንድ የፖለቲካ ገጸ ባህሪ ሆነው ሲከሰቱ እናገኛቸዋለን። በእርግጥም ባጫ ውጥንቅጥ በበዛበት፣ መውጣት መውረድ፣ መክዳት መከዳት በሰለጠነበት፣ መርህ የለሽነት በነገሰበት፣ ለቃል አለመታመን ባየለበት፣ የእርስ በርስ ጦርነት ባልተቋረጠበት የአፍሪካ ቀንድ ፖለቲካ ውስጥ አንድ ረዥም ታሪክ ቢጻፍ ባጫ ደበሌ በሁሉም መልክ መቀረጽ የሚችል ሁለገብ ገጸ ባህሪ ሆነው ይከሰታሉ። ተዋጊ ነህ ሲባሉ ምርኮኛ ሆነው ይገኛሉ። ወታደር ነህ ሲባሉ ኪነተኛ ይሆናሉ። ደርግ ነህ ሲባሉ ሻቢያ ሆነው ይገኛሉ። ሻቢያ ነህ ሲባሉ ኢህድን ይሆናሉ። ኢህድን ቤት ሲፈለጉ ኦህዴድ ቤት ይከሰታሉ። የኢህአዴግ መከላከያ ነህ ሲባሉ የብልጽግናም ሆነው ብቅ ይላሉ። ጄኔራል ነህ ሲባሉ ሳይረፍድ አምባሳደር ሆነው ይገኛሉ። ይህ 5 አስርታትን የተጠጋው የባጫ ሕይወት በጥቂት አረፍተ ነገሮች ሲገለጽ ነው። ባጫ ኤርትራ ሆይ እንኳን ተገነጠልሽ ብለው ኢትዮጵያን በሚያወግዙ የታጋይ ዘፈኖች ታጅበው ከፍ ዝቅ ብለው ሲጨፍሩ እንዳልነበር፣ ሰሞኑን ደግሞ ኤርትራ የተገነጠለችው በሕግ አይደለም እናጠፋታለን እያሉ ብቅ ብለዋል። ወጥተው እነሱም ሕጋዊ በሆነ መንገድ አይደለም የሄዱት። ስለዚህ አሰብን አስቀራለሁ ብለት ይጠፋል። የኦህዴድ ብልጽግና ፖለቲካዊ ርዕዮተ ዓለም የለኝም ባይል ኖሮ ባጫዊነት ወይም ባጫይዝም የሚባል ርዕዮተ ዓለም ይኑርህ ተብሎ መመከር ነበረበት። ባጫዊነት ክህደትና ዋሾነት ነው። ታቻምና እንኳን ተገነጠልሽ ብለው ደንሰው ዘንድሮ ደግሞ የተገነጠልሽው በሕግ አይደለምና አጠፋሻለሁ የሚል 180 ዲግሪ የሚገለበጥ አስተሳሰብ በእርግጥም ትክክለኛ ስሙ ባጫዊነት መሆን አለበት። የሻቢያን ታጋዮች እያንቆለጳጰሰ ኢትዮጵያን እየከሰሰ ጎረቤቶችን ደግሞ በተንኮለኛነት በሚፈርጀው ዘፈን ባጫ በናይሮቢው የኤርትራ ኤምባሲ ባሰናዳው ድግስ ላይ ተገኝተው ከመደነሳቸው በፊት ሰሞኑንም ኤርትራ የተገነጠለው በሕግ አይደለም እናጠፋዋለን ብለው ከመፎከራቸው አስቀድሞ ወደኋላ ግማሽ ክፍለ ዘመን ስንመለስ አንድ አትንኩት የተባለ ታዳጊ በአዲስ አበባ ውስጥ ቄራ አካባቢ እናገኛለን። በእርግጥ አትንኩት የቄራ ልጅ አይደለም። የተወለደው ቡራዩ ነበር። ከቤተሰቦቹ ሸሽቶ ግን ወደ አዲስ አበባ ሄደ። ከአዲስ አበባም ቄራ አካባቢ እያለ የወቅቱ መንግስት አገኘውና ወታደር አድርጎ አፈሰው። ተዋጊ መሐንዲስ የተባለውን የደርግ መንግስት ጦርም ተቀላቅሎ ከስልጠና በኋላ ወደ ኤርትራ ዘመተ። ዘመቻው ደርግ ተገንጣይ ወንበዴ፣ የአረብ ቅጥረኛ ወዘተ እያለ የጠራው የነበረውን ሻቢያን ለመውጋት ነበር። ሆኖም አትንኩት ድል አልቀናውም፣ ተማረከ። ስም በበሬ አይገዛምና በዚህ የማይደፈር በሚመስል ስም ወደ ሻቢያ ቀጣና የገባው አትንኩት ተነካ። ሻቢያም እጅ ወደ ላይ አስባለው። አትንኩት ተማረከ። ከዚህ በኋላ ነው እንግዲህ አትንኩት በሻቢያ ነፃ ግዛቶች ውስጥ የተቋቋመውን የኪነት ቡድን ተቀላቅሎ በዳንሰኛነት መስራት የቀጠለው። ዝናር እንዲታጠቅበት የሰለጠነበትን ወገቡን ለእስክስታ ያዋለው አትንኩት ለማረኩት ሰዎች የሚታዘዝ እንዳሻቸውም የሚያደርጉት ምስጉን ሰው ሆነ። ምሽግ ለመቆፈር ዶማ ሲሰጠው ቀልጣፋ፣ የታጋይ ስንቅ የሚፈጭበት ወፍጮ ሲቀርብለትም በሚፈለገው ደረጃ ሰርቶ የሚያመጣ ከታጋዮችም የላቀ ትጉ ሰራተኛ ሆነ። የአትንኩት ሕይወት በሳህል እንዲህ ያለ ነበር። ምሽግ ሲቆፈርም አካፋና ዶማውን ይዞ ከተፍ ይላል። ከወፍጮ ቤትም አይጠፋም። ኪነተኛም ሆኖ ለታጋዮች ብርታት ይሆን ዘንድ እስክስታ ሊመታ በሻቢያ መድረኮች ላይ ይገኛል። አትንኩት እንዲህ እያለ ለዓመታት በዘለቀባቸው በእነዚያ ሰሞናት በኢትዮጵያ ምድር በ1973 ዓ ም የኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ኢህድን የተባለ ድርጅት ተመስርቶ ድክ ድክ እያለ 1976 ላይ ደርሷል። ድርጅቱ የሚጠናከር ዘንድ የተለያዩ አካላትን ከየአቅጣጫው ሲሰበስብ ሻቢያ 50 ሺህ ብር እሰጥሃለሁ አለው። 50 ሺህ ብር ሲሰጥ ግን ብቻውን አልነበረም። እንደ ባጫና ባዱላ ያሉ ምርኮኞቹንም ከ50 ሺህ ብሩ ጋር መረቀ። በዚህ ጊዜ የኢህድን አመራር ወደ ሳህል አቅንቶ ከ50 ሺህ ብር ጋር በመናጆነት የተሰጡትን አትንኩትንና ሌሎች ምርኮኞቹን ይዞ ወደ ትግራይ ቆላማ ቦታዎች ተመለሰ። ከጥቂት ጊዜያት በፊት የደርግ ወታደር፣ ከጥቂት ሰሞናት በፊት ምርኮኛና የሻቢያ ኪነተኛ የነበረው አትንኩት ለመገንጠል የሚታገለውን ድርጅት ትቶና ከሳህልም ተነስቶ ወደ ሰሜናዊ ኢትዮጵያ የተሻገረው
በኢትዮጵያ ውስጥ መንግስት ለመሆን የሚታገለውን ኢህድንን ለመቀላቀል ነበር። ሕይወትና አጋጣሚ አትንኩትና ሻቢያን የሚያገናኝ የዘመን ክስተት በድጋሚ እስኪፈጠር ድረስም በኢህድን ውስጥ ቀጠለ። አትንኩት በኢህድንም ውስጥ ጎጃምኛንም፣ ትግርኛንም፣ ጉራጊኛንም፣ ኦሮምኛንም አፈራርቆ የሚደንስ የተዋጣለት እስክስተኛ ለመሆን በቃ። በዚህ ድርጅት ውስጥ እያለ ግን በአንድ ወቅት ክፉኛ ታመመ። በዚህ አጋጣሚም ስሙ ተቀየረ። አትንኩት ባጫ ሆነ። በትጥቅ ትግሉ ዘመን ብዙዎች ለቤተሰቦቻቸው ደህንነት ሲሉ አሊያም የተሰዉ አብዮተኞችን ለመዘከር በሚል ስማቸውን መለወጥ የተለመደ ነበር። አትንኩት ባጫ የሆነው ግን ለቤተሰብ ያሰጋል በሚል አሊያም የሚያኮራኝ ጀግና አለ ብሎ አይደለም። ምክንያቱን የሚነግሩን ከሳህል እስከ አዲስ አበባ አብረውት የዘለቁት አባዱላ ገመዳ የታጋዮቹ ወተት አንበጫብጮ ባጫ ተባለ ይሉናል። ከታመመ በኋላ በብዙ ስቃይ ውስጥ አልፎ ዳነ። በብዙ ሞተል ከተባለ በኋላ ዳነ። እዛ በኋላ የዳነበት መዳንና መንቀሳቀስ ሲጀምር ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለ እዛ ባጫ ሆነ። አሁን አትንኩት ባጫ ሆኗልና ባጫ ላይ እናተኩር። ወተት በማንቦጫ አረቃቸው ባጫ የተባሉት ሰው የኢህድን ታጋይ ሆነው እናት ጦራቸውን አብዮታዊውን የደርግ ሰራዊት ወደ መዋጋት ገቡ። ከኢህድን ጋር ለጥቂት ዓመታት ከዘለቁ በኋላ ኦህዴድ በ1982 ሲመሰረት መስራች ሆነው ተከሰቱ። እስከ 1982 የዘለቁበትን የኪነት ህይወት ትተውም የፖለቲካ ኪነትን በፖለቲካ ፓርቲ ባለቤትነት ጀመሯት። ተአምር የማያጣው የባጫ የህይወት ጉዞ አሁን የፖለቲካ ድርጅት ባለቤት አድርጓቸዋል። ከዚያም አማጽያኑ የደርግን መንግስት ለማስወገድ በሚያደርጉት ጦርነት ከጎጃም ወደ ወለጋ የተካሄደውን ውጊያ ሲያስታውሱ ደርግ የአባይን ድልድይ ሊያፈርስ ሲል እሳቸው የተሳተፉበት ጦር እንዴት አድርጎ እንደታደገው በትዝታቸው ይተርካሉ። ከቡሬ ወደ ወለጋ አባይ ወንዝን መሻገር ያስፈልጋል። የአባይ ድልድይ ደግሞ ትልቅ ነው እና እዚህ አካባቢ የነበረው ውጊያ ትንሽ ጠንከር ያለ ነው። ኢቭን የአባይ ድልድይን ለመሻገር ከፍተኛ ውጊያ ተደርጎ ነው እንድንሻገር የተደረገው። ልክ ደርግ እዚህ ቦታ ላይ መሸነፉን ካወቀ በኋላ የአባይ ድልድይን በአይሮፕላን ለማፍረስም ከፍተኛ ሙከራ አድርገዋል። ከዓመታት በፊት የደርግ ወታደር የነበሩት ባጫ ከምርኮኛነት ተነስተው ደርግን እየተዋጉ አዲስ አበባ ገቡ። በገቡበት ቦታ ሁሉ አለቃ ደስ የሚለውን ስራ ለመስራት የማይሰንፉት አለቃን ማስደሰት የሚወዱት ባጫ የህወሓት አለቆቻቸውን ለማስደሰት ሲሉ የትኛውንም ነገር እያደረጉ ዓመታትን ዘለቁ። ይህ ውለታቸውና የብሔር ተዋጽኦአቸው ተቆጥሮ ከፍተኛውን ወታደራዊ መኮንንነት በ1980ዎቹ መጨረሻ ታደሉ። በዚህ መሃል ከበርካታ ዓመታት በፊት የማረካቸው የሻቢያ ጦር ኢትዮጵያን ወረረ። ያኔ እሳቸው የምስራቅ እዝ አዛዥ ነበሩ። የቀድሞም ሆነ የአሁን ጓዶቻቸው አብዝተው ከሚናገሩት ነገር አንዱ ባጫ በሳህል በረሃ ቆይታቸው ወቅት ሻቢያ ፈጽሞብኛል ባሉት ወንጀል ምክንያት ቂም መያዛቸውን ነው። እሳቸውም አለት አስፈልጠውኛል እያሉ ይናገራሉ። ሻቢያዎች ምሽግ እንዲቆፍሩ ያደረጉበትን አጋጣሚ ነው ድንጋይ ማስፈለጥ፣ አለት ማስፈለጥ የሚሉት። እናም የሻቢያን ወረራ ያንን በቀላቸውን ለመወጣት እንደ መልካም ዕድል የተመለከቱትም ቢሆን አለቆቻቸው ግን እምነት አጡባቸውና ወደ ዋናው የውጊያ ወረዳ እንዳይሄዱ አደረጓቸው። ባጫ በሜጀር ጀነራል ማዕረግ የሚመሩት አንድ እዝ የነበራቸው ቢሆንም በባድመም ሆነ በጾረና ውጊያዎች ላይ ስለመገኘታቸው ታሪክ አልመዘገበላቸውም። ሻቢያ ግን በለው የገጠምከው ያንተኑ ምርኮኛ ነው እያለ ሰራዊቱን ሲቀሰቅስ የእሳቸውንና የአባዱላን ስም ደጋግሞ ያነሳ እንደነበር ተዘግቧል። እሳቸው ሻቢያ ተሸንፎ ከኢትዮጵያ ግዛት ከወጣ በኋላ ግን በጀግንነት የተፋለሙ አርበኛ ሆነው በመንግስት መገናኛ ብዙሃን መግለጫ ለመስጠት ከፊት ተገኝተዋል። በወቅቱ ጠቅላይ ሚኒስትር መለስ ዜናዊ ሻቢያ ካላበደ በስተቀር አይወረንም ብለው የተናገሯትን ቋንቋ ይዘውም ሻቢያን አባረነዋል፣ ማበዱ አይቀርምና እንደገና ሊወረን ይችላል እያሉ ይዝቱ ነበር። ትናንትና ሻቢያን አሸንፈናል። የሻቢያን ሰራዊት ጠራርገን ከሀገራችን አስወጥተን የሀገራችንን ሉዓላዊነት አስከብረናል። ዛሬም የዛ አይነት ሁኔታ የሚመጣ ከሆነ በብቃት ለመመለስ እለት እለት ስራው ስልጣና ይሆናል ማለት ነው። ነገ ጠዋት ሻቢያ እኛን ይሄንን ጥሶ አይወረንም አንልም። እብዶች ስለሆኑ መቼ እንደሚያብዱ አይታወቅም። የሚያብዱበትን ቀን የመጠበቅና የማየት ጉዳይ ካልሆነ በስተቀር
ከሻዕቢያ ወረራ ሊመጣ ይችላል። ባጫ ደበሌ ቡታ እንዲህ ባለ ስሜት የሚናገሩት የኢህአዴግ መንግስት ወታደር ሆነው ኪነት ያስተማራቸውን ለኢህድንም አሳልፎ በመስጠት ነፍሳቸውን አትርፎ ለጀነራልነት ያበቃቸውን ሻዕቢያን በማስመልከት ነው። ሲናገሩም የሻዕቢያን ሰራዊት እየተፋለሙ ከሁመራ እስከ ባሬንቱ ከዛላምበሳ እስከ ሰናፈ የተዋጉ እንጂ ሐረርና ድሬዳዋ ቁጭ ብለው ቴሌቪዥን ሲከታተሉ ሬዲዮ ሲያዳምጡ የከረሙ አይመስሉም። በ1990 ዓ.ም ባጫ የምስራቅ እዝ አዛዥ ሆነው በሚሰሩበት ወቅት ሻዕቢያ ኢትዮጵያን ወሯል። እሳቸው ግን እምነት አልተጣለባቸውምና ውጊያውን እንዲመሩ ሳይደረጉ ቀሩ። ይህንን ውሳኔ ወስነውብኛል የሚሏቸውን የወቅቱን ኤታማዦር ሹም ጀነራል ጻድቃንንም እስካሁን ድረስ እንደሚያማርሩባቸው ይነገራል። እኔ ጻድቃንን አደንቀዋለሁ። ተቋም መስራትና ሰራዊት ማደራጀት ያውቃል። ሁሌም የሚያበሳጨኝ ኤርትራ በወረረችን ወቅት ያን ሁሉ ግፍ የፈጸመብኝን ሻዕቢያን እንዳልወጋው እኔን ሐረር እንድቀመጥ አደረገኝ። እኔ አሁን ጡረታ ላይ ነኝ። ሻዕቢያ ኢትዮጵያን ቢወር ወይም አንዳች ትንኮሳ ቢያደርግ ግን ተራ ወታደር ሆኜ ዘምታለሁ እያሉ ይናገሩ የነበሩት ከ2010 ዓ.ም በፊት ከአብይ አህመድ መንግስት አስቀድሞ ነው። ሻዕቢያ ኦህዴድን አዝምቶ ትግራይ ክልል ውስጥ ፖለቲካዊ ህዝቦ ያለውን የህፃናትና ወጣቶችን ግድያ ሲጀምር ግን አስፈጻሚዎቹ እንደ ባጫ ያሉ የጥንት ምርኮኞቹ ነበሩ። ባጫ ወትሮም ቢሆን ያለ ችሎታቸው ያለ አቅማቸው ለብሔር ተዋጽኦ ሲባል ተቀምጠውበታል እየተባለ ከሚታሙበት መከላከያ በጡረታ ተሰናበቱ። የአሁኑ አለቃቸው ጠቅላይ ሚኒስትር አብይ ግን ባጫ በአፍላ ዕድሜው ተባረረ በማለት ይቆጩላቸዋል። ባጫ ደበሌ ገና በሚሰሩበት አፍላ ዕድሜያቸው ሌፍትናንት ጀነራል ስለደረሱ ስለቀረቡ ውጡ ተባሉ። ከትግራይ ወደ ኤርትራ ሄደውን ጦር ለማወቅ 3 ጀነራሎች ይዤ ሄድኩኝ። ጀነራል አበባው ታደሰ፣ ጀነራል ጌታቸው ጉዲና፣ ጀነራል ባጫ ደበሌ 3ቱ ነበሩ የሄዱት። ባጫዊነት የኦህዴድ መለያ ነውና ሻዕቢያን እንዳልዋጋ ተከለከልኩ የሚሉት ባጫ ከሻዕቢያ ጋር ሆነው ከኤርትራ ወደ ኢትዮጵያ የሚዋጋ ጦር ሊመሩ በአብይ አህመድ እየተመሩ ነበልባሉ እየተባሉ በጠቅላይ ሚኒስትሩ እየተወደሱ ወደ ሻዕቢያ አገር ኤርትራ ተሻገሩ። ጥቅምት 25 2013 ሌተናንት ጀነራል ባጫ ደበሌን ወደ ሰራዊቱ መለስኳቸው ያሉት ጠቅላይ ሚኒስትሩ በመጀመሪያው የሥራ ቀናቸው ይዘዋቸው ሄዱት ወደ ኤርትራ የሻዕቢያ አገር መሆኑንም በዚያው በፓርላማቸው ተናግረዋል። ከዚያም ከሻዕቢያ ጋር በጥምር የተካሄደውን የትግራይን ጦርነት አንድ ጊዜ በውጊያ አዛዥነት፣ ሌላ ጊዜ በስልጠናና ሰራዊት መልማይነት፣ በሌላ ወቅት ደግሞ በፕሮፓጋንዳ ኃላፊነት ሰሩ። በአንድ ዓመት ጊዜ በመከላከያ ውስጥ ልዩ ልዩ ኃላፊነቶችን ይዘው ድንጋይ አስፈልጠውኛል እያሉ የሚገልጿቸው ሻዕቢያዎች እያዘዟቸው በጦር ውስጥ ሰነበቱ። በዚህ ወቅትም አያሌ ውሸት እየፈበረኩ ብዙ ክህደትም እየተናገሩ ዝናና ውዳሴን አተረፉ። ከአንድ ዓመት በኋላ አብይ አህመድ የተባሉ የጦር ኃይሎች ጠቅላይ አዛዥ ራሳቸው ባጫ በመሩት መድረክ በሳህለ ወርቅ ዘውዴ ማዕረግ አጥላቂነት ሙሉ ጄኔራልነት ተሰጣቸው። ለኢትዮጵያና ለኢትዮጵያን በውጪ ወራሪዎችና በውስጥ ባንዳዎች መጠቃት በተደጋጋሚ የገጠማቸው ክስተት ቢሆንም እንደዚህ ዘመን ፈታኝ የሆነና የተወሳሰበ ውጊያ ገጥሟቸው አያውቅም። ከበርካታ ዓመታት በኋላ ተመልሰው 1 ዓመት ከ64 ቀናት የቆዩበትንና ያገለገሉት የብልጽግና መንግስት ጥር 2014 ዓ.ም የሙሉ ጄኔራል ማዕረግ ኮከቦችን ደረደረላቸው። በዚህ ማዕረግ ይዋጉበታል ያዋጉበታልም ተብለው ሲጠበቁ በ17ኛው ቀን ጄኔራልነቱን ጥለው አቶ እየተባሉ የሚጠሩበትን የአምባሳደርነት ሹመት እንደተሰጣቸው ተሰማ። እናም ወደ ናይሮቢ አቅንተው በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆኑ። ወደ ናይሮቢ በተጓዙ በጥቂት ወራት ውስጥ ነው እንግዲህ ከሻዕቢያ ዳንስ ጋር በድጋሚ የሚገናኙት። በነገራችን ላይ ባጫ ማለት በትግርኛ ቋንቋ ፌዝ ወይም ቀልድ የሚል ትርጉም ያለው ነው። ዛሬ የነባጫ አለቃ የኦህዴድን ጠቅላይ ሚኒስትር የሚያማክሩት ጌታቸው ረዳ በአንድ ወቅት ባጫ ደበሌን እስክስተኛና ፌዘኛ ሲሉ የተደመጡትም በዚሁ ምክንያት ሳይሆን አይቀርም። ባጫ በቀደም ባጫ ፌዘኛ ነው። ባጫ አንደኛ ወታደርም አይደለም፣ እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው የምትለው ፌዘኛም ነው ዳንኪረኛም ነው የምትለውም ገለጻ ባጫ ደበሌን በጥሩ አባባል ካስቀመጡ ገለጻዎች ተርታ የሚቀመጥ ነው። እኒያ ሻዕቢያን ካልተዋጋው ሲሉ የኖሩት ጄኔራል ሰሞኑን ደግሞ ኤርትራ የተገነጠለችው ያለ ሕግ ነው የሚሉት አምባሳደር የኤርትራ የመገንጠል ቀን ላይ በናይሮቢ የሚሽከረከሩ ዳንሰኛ ነበሩ። ባጫ በሳህል እንደ ምርኮኛ የደነሱበትን የሻዕቢያ የትግል ዘፈን በናይሮቢ ደግሞ አምባሳደር ሆነው እንዲሽከረከሩበት ሆኗል። በእርግጥም ዘፈኑም እያንዳንዱ ኤርትራዊ አምባሳደር ነው የሚለው የሻዕቢያ የትግል ዘፈን ነው። አምባሳደር አይፈታሕና ውጪ
أسمع النبات بريخ دمتي نقرني أقاول صحاي كتعرب دياخ تبرخ سماهاي أمباسادري فتحنا هوتي أسمع النبات بريخ دمتي نقرني أقاول صحاي كتعرب دياخ تبرخ سماهاي أنت عين بركاي سقامي برهاني